እሺ እንትን የውልሽ ሳሪ የሆነች ልጅ አለች ራቆቷን የምትገባ እዚህ ዱባይ ላይ ሆና ማለት ነው። ልኮሊ ነበረ ታሚ። እሺ ምን? አዎ ላይቭ ላይ ሆና ማለት ነው። ስለዚህ ቅድምም ገብታ በቃ ጡቷ ምናምን በስነ ስርዓት ይታያል። ከታች ወንዶች ኮመንት ይኮምቱላታል እንደዚህ ሁኚ ምናምን ሲሏት እንትን ትላለች። ስለዚህ እዚህ ግላቢ ምናምን እንደገና ምናምን ሲሏት አይቻለሁ በባለፈው ታሚ ልኮል። እሺ ቀጥ ግን እኔ ብሎክ አርጊያት ብሎኩን ፈትቼ እኔ ብሎክ አላረኳትም። በቀደመታ ልክ ታሜ ሲልክልኝ ልክ ስንገባ እኔ ታሜ ጉቺ አንዴ ጆይን ስንል ከዛ እኔ ለማሚ ሼር አረኩላትኝ። የእውነት በጣም ነው የሚያሳፍረው ጋይስ፣ እናቴ ትሞት በጣም ነው የሚያሳፍረው። አዎ ግን ታሜ ጥያቄ ልጠይቅ፣ እዚህ ዱባይ ከሆነች ለምን አናጣራ? እዚህ ናት። ዱባይም ብትሆን እኔ ብሎክ አደረገችኝ፣ ገባሽ? እኔን ብሎክ አደረገችኝ። ተመልሼ ማለት ኢንፎርሜሽን ልወስድ እንደዚህ አይነት ሰው ማለት ምሽ አበሻ ወይም ሰው አሰዳቢ ብቻ አገር አሰዳቢ የአገር በንጋሊ እዛ ሰብስባ እንዲህ ማለት ሰውነቷን እያሳየች አውቃ ማለት እንደምንም እንትን አላለችም እያሳየች ግፍት ሲላክላት አሁንም ታሳያለች። ይሄ ማለት በጣም ነውር ነው፣ ነውር ነው። ህዝብ እንዳለ እዚሁ ቁጭ ብሎ ማለት ቲክቶክ ላይ ይኸውላችሁ ኢትዮጵያ ሌዲ እስ ላይክ ዲስ ይሉሻል። ሁሉንም ነው የሚባለው በአንድ ተራ ማለት ነው እማትረባ በአንድ ተራ ሰው አበሻ በሙሉ ማለት ይሰደባል ማለት ነው። አገር በሙሉ ማለት የሚሰደቡ በአንድ ተራ ሰው ነውር ነው፣ ወላሂ ነውር ነው። እኔ አይቺ አይኔ ያኔ ከበደኝ። ታሜ ሲጀመር ዱባይ አቡዳቢ ናት አሉ የምትኖረው። ለሳሪ ለመሲ ለምናምን ላኩኝ። ይሄ እውነት ነው ማለት ፊት ለፊት የሚታኝ ዒብ ዒብ። አንቺ እናሳያቸው የሚያውቁ ካሉ እናሳያቸው። አቡዳቢ ናት የምትኖረው ሳሪ። የላትም እናት የላትም አባት የላትም። ድንገት ገብቶ ቢያዩዋት ማለት እንዴት ሐስቢ አላህ ወኒዕመል ወኪል። አዎ ጋይስ ይኸውላችሁ አሁን ምን እንደሆነ ታውቃላችሁ? አንደኛ ይዘጋል። ሰላም ብያለሁ ሳርዬ። ይዘጋል ላይቭ ላይ ጥሩ አይደለም። በጣም ግን ሰላም ነው። ፔጇን ሳይሆን ስልክ ቁጥሯን ማስፈለ እንጂ ፔጇንማ ጥራሽ ሞር እንድትፈምስ ማድረግ ነው ሳሪ። እና ታዲያ እንዴት ነው እንትን የምንለው ታዲያ? ያኔ ታሜ አንተ በሆነ ኦፕሽን ፍጠርና፣ ምክንያቱም ጋይስ እኔ የዛን ቀን ታሜ ሼር ሳረግልኝ ብሎኩን አንስቼ ስገባ እንደዚህ ከታች ራሱ ይጽፋሉ ከዛ ምን ይላሉ መሰልሽ? ግለቢ እንደዚህ ወደ ላይ አርጊ እንጂ ምናምን ማርያምን እንዳለ ሰውነቷን ነው እያገለበች ነው ያዩዋት። ከዛ አይቻታለሁ ማርያምን። ታሚ እኮ አይደለም እንደዚህ እንትን ማድረግ አይቻልም፣ ጥቆማ መስጠት አይቻልም። ብቻ ላሳያቸው አንዴና ይቻላል። ይኸውልሽ አሁን ይኸውልሽ ወይም በአንቺ ስልክ ማለት ነው ሊንኩን ኮፒ አድርግሽ ላክልኝ። እኔ ማለት ኦልሬዲ ብሎክ ስላደረገችኝ ልደርስባት አልቻልኩም። ኦኬ ኮምፕሌን ይደረጋል ለዚህ ሀገር ማለት ስፔሻል ማለት ሚዲያ ላይ አይተሽ ማንኛውም ሙሕተዋ ባል ወላ ሙሕተዋ ሙኽለል አደብ የሌለው ነገር ማለት አይታችሁ እንደውም እኔ ማለት አሳያችኋለሁ። የት ገብታችሁ የመንግስት ሊንክ አለ። ማንኛውም ነገር አይታችሁ ቲክቶክ ላይ ወጣ ያለ ነገር ወይም በሃይማኖት የሚሳደቡት ወይም እንደዚህ አይነት ራቆት ወይም ብዙ አይነት ማለት ስህተት ያለው ነገር ሶሻል ሚዲያ ላይ ካያችሁ ለቲክቶክ ማኔጅመንት ሳይሆን ለዚህ ሀገር ስፔሻል ማለት ለዚህ ነገር ማለት አለ። ከቻልሽ ዛሬ ሊንኩን ማለት ነው እኔ ሼር ያደረግኩልሽ ገብተሽ ሊንክ ማለት ነው ኮፒ ሊንክ እንደሚደረግ እሱን ኮፒ ሊንክ አድርገሽ ወደ እኔ ዋትሳፕ ብቻ ላክልኝ። ሊንኩን ብቻ ነው የምፈልገው። እስቲ ሊንኩ እንዴት ነው ኮፒ የማደርገው? አዎ ጋይስ አግኝቻታለሁ። ይኸው እኔ ቦልኪያን ነበረ ፈትቻታለሁ። ስሟ ማን ነው? ቅምጥል ነው የሚለው ስሟ። ያኔ ቅምጥል ነው የሚለው ስሟ። ቤተሰብ አላት ጋይስ ይሁላችሁ። እናቷ ምናምን ፖስታለች፣ እንደዚህ እናቷ ምናምን ፖስታለች። ጀርመን ነች አይደለችም? ይሄ የጀርመን አይደለም ጋይስ አትዋሹ። ይህ አኗኗር የጀርመን አኗኗር አይደለም። ላሳያችሁ ብትታይ ምን ችግር አለው ጋይስ? ሳሪ ጀርመን አይደለችም። እኔ እዛ ኮመንት ላይ እኔ ኮመንት ስጽፍ መሲ አቡዳቢ ናት እኮ ያለችኝን ልጅ ፎሎ አድርጊያታለሁ። ከሷ ፎሎ አደረግኩ። ስልክ ቁጥርህን አስቀምጥልኝ፣ ነገ ደውልልህና ቀጠሮ እሰጥሃለሁ። ተማም አብሽር ሀይቢ። እሺ ሳሪ ወደ ጨዋታችን። ሳሪ ትልኪልኛለሽ? አጅማን ነኝ
ወንድሜ ነገ አይደለም ነገ ከታሜ ጋር ስትገናኝ በዙ መተህ ሰላም ብላይ በርበሬው ውሰድ። እንዴ እናየት ነው። ተው እንጂ መምጣትም አለብህ። እውነት አላውቅም። እጎበኝሻለሁ እህቴ። በስማም እንደዚህ ከተማረ መፍጠር በጣም ጥሩ ነው። ስለዚህ እንድትመጣ አደራ። እኔ እመጣለሁ። እጎበኝሻለሁ። እሺ ሁላችሁንም አመሰግናለሁ። ታሜ ምንም አይደል። ፈጣሪ ትዕግስቱ ይስጠኝ። ሳርጊ ሰላም እንዴት ነሽ እህቴ? ኦይ መሲ ብርጅስቶን እስቲ አውሪ። ድምፁ ጋይስ ድምፁ ደህና ነሽ? እንዴት ነሽ መሲ? ቀጥይ ውዴ ቀጥይ። እንዳታበላሹ የእሱን እንትን እንዳታበላሽ ነገር እንዳጀምሪ። ቀጥይ አውሪ። መስፍን የት አለ? መስፍን አሎ መስፍን የት አለ? ድምፁ አላለችም እንዴ ሰዎች መሲ አውሪ ወይ የተማዘ መሲ አውሪ። እኔ ታሜ ላወራ ነው የገባሁት። ታሜ እቺ ልጅ አስወጪልኝ ከዚህ። ኖ ታሜ የበቀደሟ ልጅ ዛሬም ገብታ እኮ ማዳም ቤት እንደሆነች የሚያስታውቀው ማዳም ቤት ናት ጋይስ። እኛ ምን አገባን ላሚባል የለም። ሜላት ምን አገባሽ አንቺ? ሀበሻ አይደለሽ እንዴ? እንደዚህ አይነቶች ናችሁ የምታስጠሉት እናንተ እኮ በቃ ለምንም አገልግሎት ሌንኮም ወደ አንቺ ሼር አደረግኩት። መቼም አንቺን ሼር አኮልሽ። ቆይ ሙኒት ላድርግልሽ ሀይቴ እና ለእንደዚህ አገልግሎት ላይ አትሉ። ምክንያቱም ልጅቷ ቂጧን እንዳለ ገልባ ጋይስ በደንብ አዳምጡ። ስታረግ የነበረው ላይቭ ስትገባ ግቡ። እመቤቴን ነው ምላችሁ እንዳለ ከዚህ ውስጥ ገልባ ማርያምን እንደዚህ ሰውነቷን ትነካካለች፣ ጡቷን ማርያምን ነው ምላችሁ። እኔ እኮ ታሜ ሼር ሲያደርግልኝ ልካለኝ ብዬ በጣም ቆሻሻ ናት ሲለኝ ምንድን ነው ብዬ ስገባ ከታች ማለት ነው ማርያምን ምን እንደሚሉ ታውቃላችሁ? ግለቢ በአማርኛ ማለት ነው እየጻፉ እመቤቴን ነው እምላችሁ። ከዛ በአረበኛ ይጻፋል እንዳለ ሰውነቷን ሙሉ ትንካለች። ከዚህ የቂጧ እስከዚህ ድረስ አይታይ ማለት ልብስ የለውም። እንደዚህ ገልባ ማርያምን አያገባኝም አትበሉ። ለምንድን ነው ነበረች በብርድ ልብስ ብቻ የተሸፈነት ናት። አውቃ ማለት ስትንቀሳቀስ እንደዚህ ሰውነቷ በደንብ ይታያል። ምን ሆናችሁ ነው እናንተ? አበሻ እስከሆነች ማለት አንቺም ተሰድበሻል፣ እህትሽም ተሰደበች፣ እናትሽም ተሰደበች ማለት ነው። በእጅ ማለት እንደ ሀገር ነው እኮ ይሄ እንደ ህዝብ ነው እኮ እንዴ። ሼር ሲያደርግልኝ ሳሬው እኔና ጉቺ ጆይናል እና እንዴ ስንላት ደግሞ ማን ነው ሰብስቦ ያመጣቸው እጭ ብላ ውጥታ ጡቷ እንደዚህ አውጥታ መላሷ ምናምን ነገር ያለች እንዳለች። አዎ ጡቷ እኔ ደግሞ የዛን ቀን የገባው ጊዜ ከዚህ በላይ ይሄ ግልብ ነው። እንደዚህ ሁና ቁጭ ብላለች። ማርያምን በጣም ይቅር በሉ ለዚህ ድርጊቴ። እንደዚህ ሁና ቁጭ ብላለች። ከታች ካሜራው መሬት ድረስ ነው። ከዛ ይሄ ወደ ውስጥ እንደዚህ እየነካካሽ ምላሷ እንደዚህ ታረ በጣም ከዛ ታሜ በስመአብ ብዬ ስለው ቆሻሻ ናታል። ስለዚህ አሁን እኛ ምንድነው ማድረግ ያለብን? ታሜ በሌላ አካውንት አንተ ካለ ሼር አርገውና ፎሎ አርጋትና ላይቭ ስገባ ዳይሬክት ስለምገባ እንዳለ እሱን እንትን ማድረግ ትችላለህ። ባይዘው ታውቃለህ። ሪኮርድ አለ ወይም በሁለተኛ አካውንት ይላክልኝ። እኔ ለምን ላግኛት አልቻልኩም? እኔ የላኩልሽ ሞከርኩኝ ማለት ድጋሜ እንድከፍተው እምቢ አለኝ። ለምን ብሎክ ስላደረገችኝ እሷ ጎል ካለች እሺ ሁለተኛ አካውንትን አይበለኝ እኮ ሼር አንዴ ጋይስ ገብታለች። አሁን ላይ ብላይ ናት። ምንም አለ ከላይ የሆነ ቦዲ አድርጋ ሽቶ እንትን ሎሽን ምናምን ይኸውላችሁ ቶሎ ላሳያችሁ። ይኸው ይቹት እዚህ ጋር እቹት ታሜ ይቹትልህ። ቆይ ላሳየ መሲ ነይ ቶሎ አንቺ ክፈችው። እኔ በዚህ ላይቭ ላይ ነኝ። አዎ ቡሽራ ክፈተው። እኔ ላይቭ ላይ ነኝ በዚህ ትከፍተዋለህ አንተ። ሌላ ያራረኩልሽ ሙኒቴ ክፈችው። ላኪው ወደ እንትን እቺ እሺ ታሜ ቅረጻት። እሺ አሁን ሙኒት እንትን በይው። ለምን ዕቃ መፍጀታችሁ አንሶ እንደገና ደግሞ አሁን ህዝቡን ልትፈጁት በዚህ ጋር መጣችሁ።
እንትን ያላሉት ማለት ነው። አዎ ሳሪፍ ፈጂ ነበር እንዴ ቃ ሲጀመር ልንገርሽ እንትን ተዋት ካላስ በቃ ጋይስ ተዋት። ታሜ እየቀረጸ ነው ካላስ ችግር የለም። እንደዚህ እንትን ስትል የራሷን ጊዜ ካልታረመች ራሷን እንትን ካላለች እኛ ፎሎ አድርገናታል። እዛ እንትኗን ራቁቷን ሆና እንትን ስትል የራሷ ጉዳይ። ጁጁ የት ናት ዛሬ ጠፋች? ጁጁ መሽቁላ ብያለሁ። برد اليوم برد يا حبيبي ما يسألون شيء. مامي ليش بشو مشغولة؟ مشغولة بالشيء. دفي عمرها دفي عمرها. ايه خارطي. مامي دلالش؟ دلالين تاميني لنقة تزقاجتشالو. لمن؟ What happened? ትናንት ቀን ኬት እንደመጣው ነግሬህ የለ ጌቲንግ ሬዲ ፎር ቱሞሮ። አላህ ይቀዊት አላህ ይቀዊት። ወይ ነጁዬ የኔ ውድ የምትገዙ ግቡ። እሺ የምገዙ አንድ ቁጥር ጻፉ ጋይስ፣ አንድ ቁጥር ጻፉ። የምገዙ ከገስት አንስባችሁም ከገስት ተኝታችሁ ከገስት ምንም ማረው። አንድ ቁጥር ጻፉ፣ አንድ ቁጥር ጻፉ ጋይስ፣ ከገስት እንዳትገቡ። ይጋራለ ምን እሺ ብርቱካን ምን ልታዘዝ? ቱታው ጠይቂያት። ቱታውን መሰለኝ። ሰላም ነው ማሪ፣ እንዴት ነሽ? ምን ልታዘዝ? እኔ የቴን ማምጣት ፈልጌ የነበረ ታመጫለሽ? ሙኒት ታመጫለሽ? በዋትሳፕ አናግሪኝ። አናግሬሻለሁ። እግዚአብሔርን መልስ አትመልስም። ለምን እንደሆነ አለ። ይኸው አሁን ቁጭ ብዬ እየመለስኩ ነው። አላልቃለ ምን ላርግ እንዴ? አላመጣም በይኝ ታሪ። ልጅቷ እያለቀሰች ነው። ብር ተበላው ስላቸው ሳይሰሙኝ፣ አሁን ግን ለዚህ ሲሆን ጠሩኝ ብላ አረጽ ጤነኛ አይደለችም። ታያት ሰንዬ ታያት። አንዳንድ ጊዜ እግዚአብሔር ህድያውን ይስጣት። ሌላ ምን ይባላል? የምጋዙ አንድ ቁጥር ጻፉ። ብር ስለተበላይ ነው ገሏን የምከፍተው። የምጋዙ አንድ ቁጥር ጻፉ። ሁለተኛ ሞት ሰው ይሞታል አይሞትም። የምጋዙ አንድ ቁጥር ጻፉ ጋይስ። ማሚ ቅድም አወራሽ ልጅ ስልክ ልኬልሽ ነበረ። እንጀራ የምትፈልጉ ብቸኛዋ ልገዢ ነው ልገዙ ነው ኢማን ልገዙ ነው የምገዙ ብቻ ገብታችሁ ጥያቄ ምናምን ወላ ሙኒት ወላ ታሜን እንዳቱ ነግሬያለሁ። እዚህ ቤት የመጡ ዛሬ የባህል ገበያ ስለሆነ እኔ ለማሻሻል የምገዙ አንድ ቁጥር ጻፉ። የባህል ገበያ ነው ጋይስ ያለው አንድ ቁጥር ጻፉ። ታሜ ቃል ገብቶላቸዋል እኮ ከአንድ ሰዓት በኋላ ብሎ አጣድፉትና መግዛቱን እንጀራዋ ይለቅና አሁን አንድ ካርቶን እንጀራ ብቻ ነው ልንገርሽ። አንድ ካርቶን እንጀራ በቃ 24 ፒስ አይደለም 27 ፒስ 27ቷን ፒስ ጨርሷትና ወደ ጥያቄ ትሄዳላችሁ። ወደ ጥያቄው ትሄዳላችሁ። ከዛ አንድ ቁጥር ጻፉ። ለአመት በዓል ከሆነ ደግሞ አሁን ነው መግዛት ያለባችሁ። ዮኒ ደህና ነህ? ዮኒዬ እንዴት ነህ? የምትገዙ አላችሁ? ሙኒትን ፈልጌ ነው ላ እሺ አንድ ቁጥር ጻፉ። የምትገዙ ጋይስ አንድ ቁጥር ጻፉ። አንድ ቁጥር ጻፉ ጋይስ አንድ ቁጥር ጻፉ። ሙኒት ወይዬ እሺ ጆርዳን ላኪል። ምን ጆርዳን ላኪል? አንድ ቁጥር ጻፉ። እሺ ኤ ነኝ የሱስ ወንድም። እሺ የምትገዙ አንድ ቁጥር ጻፉ። አንድ ቁጥር ጻፉ። የምትገዙ ሽሮ አለ፣ በርበሬ አለ፣ እንጀራ አለ፣ በሶ አለ፣ አብሽ አለ፣ የተፈጨ ምንድነው የተፈጨ ተልባ አለ፣ የተፈጨ ኑግ አለ። እንደገና ደግሞ አዎ ይላስተዋል ጀበና የተሟሻለ ሲኒ አለ፣ ረከቦት አለ። ኤፍታህ ልትገዛ ነው? አይገዛም አይገዛም እንዴን ያውቃል። እንደገና ደግሞ እንትን አለ፣ ቀጢም አለ፣ ሀብሽ አለ፣ ሀብሽ አለ፣ ጥሬ አለ፣ ይተፈጫለ፣ ጥቁር አዝሙድ አለ፣ ጥቁር አዝሙድ ጥሬው አለ፣ ጥቁር አዝሙድ በፈሳሹ እንደዚህ ጉንፋን ምናምን ሲይዛችሁ ጥቁር አዝሙድ ጠብ እያደረጋችሁ የምትጠጡባት አለ።
ትኩስ እንጀራ አለ ዛሬ ይገባ አለላችሁ ጋይስ። እሺ የምትገዙ ካላችሁ መግባት ትችላላችሁ። ግቡ ጋይስ። አንድ ቁጥር ጻፉ ውዶች። ቡና አለ፣ ጥሬ አለ፣ የተፈጭ አለ፣ እንደገና የተቆላ ቡና አለ። ኤስ ነኝ ባትጽፊ ነው የሚሻልሽ። እኔ አሁን ለመሸጥ ስለገባው ወላ ማሚን ወላ ታሜን እንትን አልሰማም። አትጻፊ ከሚል ከደከምሽ ተይው፣ ነግሬሻለሁ። ጀበና እና ረከቦት ሳውዲ አትልክም። አልክም ውዴ፣ አልክም ማሪ፣ ሳውዲ አልክም። ሳውዲ እዛው ብገዣ አይሻልሽም እንዲ ጋይስ? ሁለተኛ ውጭ ማውጣት የምትወዱ ሰዎች እናንተን አየሁ። ሽሮ ኪሎ 60 ግማሽ 30 ግማሽ 30 እንጀራ አለ። እሺ ነኝ እምቢ እኮ አላለችሽም። ያለችሽ አሁን ስራ ላይ ነኝ ነው። ኧረ ተይ አትበይ የኔ ቆንጆ። ዛሬ ቱታ አለሽ። ቱታ ማይውን ለገብጋ አለ። ከፈለጋችሁ አስጠራታለሁ አለላችሁ። እንዴት ነሽ? ሳሪዬ እንዴት ነሽ? ሰላም ነው ማሬ? ደህና ነኝ። ደርሶኛል። እሺ አመሰግናለሁ። ሴትዮ ወደዋለች። እሺ እሺ የኔ ቆንጆ። እሺ የዋየሽ። እሺ አመሰግናለሁ። እሺ ቴንክ ዩ። መከለሻ ምን አይነት መከለሻ የምትፈልጊው? ማለት እኛ ከቤታችን የተዘጋጀ መከለሻ አለ፣ ደግሞ ከኢትዮጵያ በካምፓኒ የተዘጋጀ መከለሻ አለ። እሺ እልካለሁ በምረጥ አሁን ላኩ መከለሻ። ብዙም ፌስታል የለንም ማርያም። እሱ ሰች እሺ የምገዛው አንድ ቁጥር ጻፉ። እሱ 7 ቅበብ ነው። ይሄ በእኛ በራሳችን የሚዘጋጅ፣ ያ ደግሞ ያ ካምፓኒ ነው የሚያዘጋጀው መከለሻ። እሱ ስንት? እሱ መከለሻ ውሰጅ ውሰጅ። ሳርዬ የኔ ቆንጆ እንዴት ነሽ ማሬ? ደህና ነኝ የኔ ፍቅር። የለበሽውን ቀሚስ ወድጄው ነው ማሬዋ። ይሄ ሪም የሆነ ጊዜ ሰጥታኝ በሆነ አጋጣሚ እሷ ቤት ሂጄ ዝም ብዬ ሂጄ ስለነበረ ስቀመጥ 2 ቀን ነው 3 ቀን የምቀይረው ሳጣ ይሰጠኝ የሪም